መሆናችን መድመቂያችን መሆን ሲገባው በየቦታው ከብሔር ጋር ተያይዞ የሚነሱ ከሀገረ መንግስት መስረታ ግንባታችን ጋር አብሮ የመጡ ችግሮች አሉ፣ ፖለቲካዊ ችግሮች አሉ። የብሔር ብሔረሰቦችን የዘንድሮን ቀን ጨምሮ በርካታ የፖለቲካ መድረኮችም ሆኑ የመንግስት መድረኮች የታዩ ግጭቶች ፖለቲካዊና ከስልጣን ሽኩቻ ጋር የተያያዙ ናቸው። ከኮንትሮባንድ ንግድ ጋር በተያያዘ አፍ ማሟሻ ስትሆኑም እናስተውላለን። በአብዛኛው በኮንትሮባንድ የሚወጣው በሶማሌ ክልል ቢወጣ አይገርምም። መንገድ ላይ ስንሄድ የሚያማምሩ የቁም እንስሳቶችን አይቻለው፣ ሲጫኑም አይቻለው። ማን ነው ልክ? ምንድነው ኮንትሮባንዲስትነትና ሶማሌ? አሁን በዘልማድ አመራሩም ጭምር ሁሉም የሚያስደፍር አይመስለኝም ያለው ነባራዊ ሁኔታ። ብዙ ጊዜ ሲገለጡ ያው የብሔር ፖለቲካ ያመጣቸው ተደርጎ የሚቀርቡ ናቸው። እርግጥ ነው በብሔር ላይ የተመረኮዙ አንዳንድ ጥላቻዎች ተዘርቷል ረጅም ጊዜ። በዚህ ምክንያት በህዝቡ መካከል መታየት የነበረበት የወንድማማችነትና የእህትማማችነት ሴቶች ጎልቶ ላይታዩ ይችላሉ በአንዳንድ አካባቢ። ነገር ግን በአብዛኛው በሀገራችን ከለውጡ በፊትም ከለውጡ በኋላም የታዩ ግጭቶች ፖለቲካዊና ከስልጣን ሽኩቻ ጋር የተያያዙ ናቸው። የሚሰጣቸው ትርጓሜና ቀለም ነሰሰርሊ መሬት ላይ ካለው ጋር ተመሳሳይ ላይሆኑ ይችላሉና ብሔር ብሔረሰቦችና መውቀስ ሳይሆን የተበላሸ ፖለቲካችንን ማስተካከል፣ የተበላሸ የፖለቲካ ባህላችንን መልሶ ማየት የሚያስፈልግ ይመስለኛል። ችግሩ እዛ አካባቢ ከሆነ ከብሔር ብሔረሰቦች ጋር ያለ ጉዳይ ከሌለ ብሔር ብሔረሰቦች ይህን በዓል ሲያከብሩ አሁን በተለይ በዘንድሮ ዓመት ብዙ ችግሮችን ፈተናዎችን እያየን እየመጣን ስለሆነ ቢያንስ በዚህ የብሔር ብሔረሰቦች ቀን በመሰረታዊነት ሊተላለፉ የሚገባቸው መልእክቶች ምንድናቸው? ምንስ እናተርፋለን ብለን እንጠብቅ? አንደኛ እንግዲህ በዓሉ ህዝቦችን ለማስተዋወቅ ነው በዋናነት እንጂ የፖለቲካ ችግሮችን ለመፍታት አይደለም፣ መድረኩም አይደለም። ፖለቲካ ችግር በዋናነት የሚፈታው በፖለቲካ ልሂቃኑ ስምምነት እና በፖለቲካ ስርዓቱ በሚደረጉ ስራዎች ነው እንጂ የበዓሉ ዋነኛ ምክንያት የተለያዩ ጫፍ ያለው ሀገራችን ህዝቦች እንዲተዋወቁ በዛ ትውውቅ መሀልም አንዱ ስለሌላው ያለው ግምት እንዲሻሻል። አንዳንድ ጊዜ ሰዎች ባለመቀራረባቸው ባለመተዋወቃቸው ብቻ በመሃላቸው ክፍተት ይፈጠራል። ኢትዮጵያ ደግሞ በጣም ሰፊ ሀገር ነች። ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ያሉ ህዝቦች በአብዛኛው ካልቸራል ልውውጥ ብዙ ከሌላቸው አንድ ሀገር አንድ ኢኮኖሚያዊ ማህበረሰብ አንድ ሀገር ለመገንባት አዳጋች ይሆናል። ስለዚህ የበዓሉ ዋናው ትኩረት እነዚህ ህዝቦች እንዲተዋወቁ፣ ባህላቸውን እንዲለዋወጡ፣ አንዱ ስለ አንዱ እንዲያውቅ፣ በዛው መሃል በትውውቁ መሃል ደግሞ መግባባት እንዲመጣ ነው። ያ ነው በዋናነት ትኩረቱ እንጂ ፖለቲካ አካባቢ ያሉ ችግሮቻችንን የምንፈታው ይሄም እንደ አንዱ መታየት ይችላል። እንደ አንዱ መድረክ ህዝቦችን ለማቀራረብ፣ ጥላቻ ትርክቶችን ለማስቀረት፣ አንዱ ስለሌላው ያለው የተሳሳተ ግምት ለማረም ይጠቅማል እንደዚህ አይነት ግንኙነቶች። በዋናነት ግን የፖለቲካ እና የሀገር መንግስት ግንባታ ጋር የመጡ ችግሮች መፍቻ አይደለም በዓሉ። የዚህ የብሔር ብሔረሰቦች ለዛ ሀገራዊ ምክክር ፓናልም ምንም ይኖረዋል ብዬ ነው። የህገ መንግስቱ አንዱ መገለጫው ትልቁ ቀን የዛሬው ስለሆነ ይሄም ሙሉ ወጪ ወጥቶ የሚዘጋጀው ለዛ ስለሆነ ብዬ ነው። ኤኒዌይ የሶማሌ ክልል በተለይ ያለፉትን አንድ አመታት ዝም ብዬ ስታዘብ ወይም ደግሞ ሁሉም ሰው የሚያነሳው ነው የብሔር ብሔረሰቦችን የዘንድሮን ቀን ጨምሮ በርካታ የፖለቲካ መድረኮችም ሆኑ የመንግስት መድረኮች ከሌላው በአንጻራዊነት በተለየ ወይም ከፍ ባለ ደረጃ ሶማሌ ክልል ላይ ነው እየተዘጋጀ ያለው። የተለየ ሚስጥር ይኖረዋል ብዬ አስባለሁ። ምንድነው ምክንያቱ? የተለየ ሚስጥር እንኳን መኖር እርግጠኛ አይደለሁም፣ ግን ጅጅጋ ተመራጭ ሆናለች ለብዙ ፕሮግራሞች ዝግጅት። አይ ቲንክ አንደኛው ያው የከተማው አቅም የማስተናገድ አቅም ከፍ ብሏል። ሁለተኛ እኛም አክቲቭሊ
የተለያዩ ፕሮግራሞች ወደዚህ እንዲመጡ እና ሶማሌ ክልል ከመሃሉ አገራችን ጋር ሊንክ እንዲያደርግ የሰው ዝውውር እንዲጨምር ትውውቅ እንዲጨምር ፕሮግራሞች ቢዘጋጁ ጥሩ ነው። አገራዊ ፕሮግራሞች ጅጅጋ ላይ ቢዘጋጁ ለክልላችንም ገጽታ ለአገራችንም አብሮነት ይጠቅማል በሚል እኛም ፑሽ እናደርጋለን፣ እንዳመራር እንፈልጋለን። የተለያዩ መድረኮች ስንጠየቅ እዚህ እንዲዘጋጅ እንስማማለን፣ ፑሽም እናደርጋለን ማለት ይቻላል። ስለዚህ ከከተማው እድገት እና ከጠቅላላ በክልሉ ከሰፈነው ሰላም አንፃር እና ድሮ ደግሞ ብዙ ጊዜ ፕሮግራሞች የማይካሄድበት ስለሆነ ብዙ ደግሞ በመሃል ያለ ለማካካስም ሊሆን ይችላል። እንግዲህ በመሃል ሀገርም ብዙ ፕሮግራሞች በብዙ ቦታዎች ተደርገው ስላለ ብዙዎች ሶማሌ ክልል ብንሞክርስ የሚል ሀሳብ ይዞ ስለመጡ ከዛ እየተጠቀምን ነው። ብዝሃነትና እኩልነት ለሀገራዊ አንድነት በሚል መሪ ቃል የሚከበረው የዘንድሮ 18ኛው የብሔር ብሔረሰቦች ቀን በሶማሌ ብሔራዊ ክልላዊ መንግስት በጅግጅጋ ከተማ ነው። እንደምታስታውሱት በነጻ ሀሳብ የውይይትና የክርክር ፕሮግራሜ የሶማሌ ክልል በርከት ያሉ የስራ ኃላፊዎችን ይልቁንም ደግሞ ከአቶ ሙስጠፌ መሐመድ ኡመር ጋር ከሶስት ያላነሱ ቃለ ምልልሶችን በነጻ ሀሳብ ላይ ሰርተን እንደነበር ይታወሳል። ስለዚህ ከለውጡ በኋላ ደግሞ የሶማሌ ክልል እንደዚሁም ደግሞ በክልሉ ስር የሚገኙ ዞኖች፣ ወረዳዎች እንደዚሁም የከተማ አስተዳደሮች የተሻለ የልማትና የመልካም አስተዳደር ውጤት ያስመዘገቡ ስለመሆናቸው ነው በተለያዩ ጊዜያት ካደረኩት ቃለ ምልልስ ላይ የተነገረኝ። ዘንድሮም 18ኛው የብሔር ብሔረሰቦችን ቀን በዓል ሲያከብሩ ደግሞ በእርግጥ አቶ ሙስጠፌ መሐመድ ኡመርን ጨምሮ ሌሎቹ የክልሉ የስራ ኃላፊዎች የነገሩኝ ነገር በተግባር የሚገለጽ ነው ወይ ስል ለመጠየቅ ይህንኑ በዓል ምክንያት በማድረግ ወደ ክልሉ ከበዓሉ ቀን አስቀድሞ ተገኝቻለሁ። እዚህ ክልል ስመጣ ደግሞ እንደቀደመው ጊዜ በጅግጅጋ ከተማ ብቻ ሳልታጠር በክልሉ በሚገኙ ዞኖችና የከተማ አስተዳደሮች ዘወር ብዬ ይህንን ለማረጋገጥ ነው። ከነዚህ የዞንና የከተማ አስተዳደሮች መካከል ደግሞ ሁለቱን መርጫለሁ። ከሁለቱ የመጀመሪያው የስራ ምዕራፌ የጎዴ ከተማ ይሆናል። ከጅግጅጋ ከተማ ከ700 ኪሎ ሜትር ባላነሰ ርቀት ላይ ነው የምገኘው። አጠቃላይ ያለውን በተለይ ከዚህ ከለውጡና ከያይዞ ጎዴ ከተማ ቀደም ሲልና ዛሬ ምን ላይ ነች የሚለውን የምንመለከትበት ዝግጅት ነው። ከጀርባ እንደምትመለከቱት አሁን የጎዴ መገለጫ ነው። ክቡር ከንቲባው አጠገቤ አሉ። በእርግጥ ግን እንደሚመስለኝ ያው ከእርሻ ልማት ጋር የዋቢ ሸበሌ ወንዝ ዳርቻ ላይ የምትገኝ ከተማ እንደመሆኗ መጠን የእሱ ማሳያ ይመስለኛል። ስለዚህ አጠቃላይ ከዚህ ተነስተው የልማት ፕሮጀክቶችን ያብራሩልኝ አጠገቤ የጎዴ ከተማ ከንቲባ ይገኛሉ። አመሰግናለሁ። እንኳን ወደ ጎዴ ከተማ በሰላም መጣችሁ። ጎዴ ከክልሉ መቀመጫ ጅጅጋ ከ600 ኪሎ ሜትር በላይ ርቀት ላይ የምትገኝ ከተማ ነች። ከተማዋ የተመሰረተችው በሸበሌ ወንዝ ዳርቻ ላይ ነው። ከተማዋ እንደሚታወቀው ስትራቴጂክ ነች ለሀገራችን። ስትራቴጂነቷ በእርሻና ከእርሻ ጋር የተያያዙ ነገሮች በደንብ የሚመረቱባት ከተማ ነች። ስሜ መሐመድ ኢሳቅ ዝጋለ የጎዴ ከተማ ውሃ ልማት ስራ አስኪያጅ። እንደምታዩ ይህ ብሪጅ ሴዲሜንቴሽን ይባላል። ይህ የመጀመሪያ ጊዜ ውሃ የሚገባው ቦታ ነው። ከወንዝ ሲመጣ እንደዚህ ነው፣ እንደዚህ ይገባል። ሁለቱ ቦታ ማለት ነው። የሁለቱ ቦታ ይገባል። በቂ ውሃ ከዛ ይመጣል። ግን ጭቃ ነው ውሃው እንደምታየው። የመጀመሪያ ከላይ ውሃ ጭቃው ከስር ይሆናል ማለት ነው። ከላይ ደግሞ እሱ ትንሽ ይመስለው ውሃ ነው የሚሆነው። ስለዚህ ውሃው በዚህ ነው የሚያለፈው፣ ዝም ብሎ አይሄድም። እዚህ ክሎዝድ ነው በዚህ ቦታ ማለት ነው። ስለዚህ ይሄ ሶስት እዚህ አለ፣ እዚህም ደግሞ ሶስት አለ። ስለዚህ ይሄ ግን ሁለት ክፍል መሆኑ እዛም ጋር
ከልቨርት ቦክሱ ወይም ኢንቴኩ ላይ ሁለት ቱቦ ነው ያለው ማለት ነው። ሁለቱ ቱቦ አለ። ሁለቱ ቱቦ አለ። እዛ መግቢያ አላዩ ሁለት እንትን አለ። ሁለት ጌት ቫልቭ አለ። ሁለት ቦታ ነው ውሃ የሚገባው። ስለዚህ ለማንኛውም በቂ ውሃ ነው የሚያስፈልገው። የሁለት ጌቱ ማሳያ ነው። ከዛ በኋላ እዚህ ትንሽ ንጹህ ውሃ ይደርሳል። ከዛ ተጣርቶ ይሄ አሁን ትንሽ ንጹህ የሚባለው ንጹህ የሚባለው ይሄ ነው። የኢንቴኩ አቅም የከተማውን ህዝብ መመገብ ይችላል። ይችላል። ለጎዴ ከተማን በደንብ በቃ እንደ ልቡ ያጠጣል። magaalada Dhagaxbuur waxay ka mid tahay magaalooyinka lixda magaalo ee deegaanka Soomaalida. isbedelkii kadib waxay ka mid tahay magaalooyinka sida fiican Dhagaxbuur ከተማ ከለውጡ በኋላ በለውጡ የተገኙ እድሎችን የተጠቀመችው ከተማ ነች። ከተማዋም በክልሉ ካሉ የከተማ መስተዳደሮች ውስጥ አንዷ ነች። ከለውጡ በኋላ በርካታ ስራዎች ተሰርተዋል። ለአብነትም መጥቀስ የምችለው በከተማዋ አነስተኛ ወይንም በኑሮ አቅመ ደካማ የሆኑ ዜጎች የሚኖሩበት ቤቶች ተገንብቶላቸው በተለይ በደሞዝም ትንሽ ደሞዝ ያላቸው የሚገቡበት ነው። ከነዚህ ውስጥ 56 ናቸው። 8ቱ በከተማ አስተዳደሩ የተገነቡ ናቸው። ሌላው በክልል ደረጃ ነው የተገነቡት። ከዚህ ጋር ተያይዞ በከተማ ኢንፍራስትራክቸሮች እየተሰሩ ይገኛሉ። ከነዚህ ውስጥ የውስጥ ለውስጥ መንገዶች አሉ። ከዚህ በፊት ወንዝ የሚያልፍበት ከተማዋን ከአዋሪ ጋር የሚያገናኘው ድልድይ አለ። ቀላሉ ነው ከከተማዋ ወደዛ መሄድ የሚችሉት። ከሌላው ውስጥ ከነዚህ ውስጥ በፊት አገልግሎት አሰጣጥ ጋር ጥሩ የሚባል ነገር አልነበረም። ከለውጡ በኋላ ግን ይሄንን በመሰለ ህንፃ ተገንብቶ አገልግሎቶች በአንድ ቦታ ላይ ነው የሚሰጡት። ይህ ደግሞ አገልግሎት አሰጣጡን አሳልጧል እና በሰፊው ጥሩ ስራዎች እንዲሰራ በርን ከፍተዋል። ይህ በእንዲህ እንዳለ ደግሞ ኢቭን እኛን ሳይሆን ዞኑ መቀመጫ አልነበረውም፣ ማለት የሚሰራበት ህንፃ አልነበረውም። ከዚህ ውጪ የዞኑ የሚሰራበት ዘመናዊ ህንፃም ከዚህ ጋር አንድ ላይ ተገንብቶ ስራ ጀምሯል። ዳካቡር ከተማ የተገነቡት ሌሎች መሰረተ ልማቶች ፓርኮች አሉ። ከተማዋ እንደ ከተማ መሆኑን የከተሜነት መሰረተ ልማቶችን ማግኘት ስላለባት ከ3 ሄክታር በላይ ግሪን ሌጋሲን ተከትለን ዘመናዊ የሆኑ የመዝናኛ ማዕከሎች ተገንብቷል፣ ማየትም ይቻላል። ይህ በእንዲህ እንዳለ ደግሞ በአጠቃላይ ኢንቨስትመንትን ለመሳብ በርካታ ዜጎች ወደዚህ ተመልሰው ከተማዋን አይተው መሬት ሰጥተን ብዙ የኢንቨስትመንት አማራጮች ተጀምረው ተገንብተው ግማሹ አልቀው ስራ ጀምሯል። ለዜጎችም የስራ እድል የፈጠሩ ናቸው። እኛ እንደ ከተማ አስተዳደር ከተማዋ ሁሉም ዜጎች መጥተው የሚኖርበት ማንንም ሰው ሀብትና መዋዕለ ንዋዩን የሚያፈስበት ከተማ እንዲሆን ነው የምንፈልገው። እዚህ ከምትመለከቱት ድልድይ በስተጀርባ የሚገኘው የክልሉ ርዕሰ መስተዳድር የትውልድ ስፍራ የሆነው የአዋሬ ወረዳ ነው። ሁለቱ ከተማ አስተዳደሩና ወረዳ ሁለቱም በጄራር ዞን ስር የሚገኙ ናቸው። ሁለቱ ማህበረሰቦች ለመገናኘት በጣም ውጣ ወረዶች እንደነበሩባቸው በተለያየ መልኩ ሲነገር ሰምታችኋል። ከዚህ በፊትም በነበረው ቃለ ምልልስ ላይ የተመለከተ ነው። ነገር ግን በዚህ መልኩ ያው ተገናኝተው እንደምታዩት መኪኖችም እየተላለፉ ነው። አጠቃላይ ከዚህ ድልድይ ጋርም ተያይዞ የቤት ልማት እንቅስቃሴዎች በጣም እየተስፋፉ መሆኑንም በዚህ አግባብ ይሄ ድልድይ ይዞ የመጣው ትሩፋት ነው። ባሻገር በአዋሬ ወረዳ ላይ የምትመለከቷቸው የቤት ልማት ፕሮጀክቶች ይሄ ድልድይ ይዞት የመጣው እድል ነው። ተመልካቾቻችን ከዚህ ባሻገር ያለውን ጉዳይ እንግዲህ ክቡር አቶ ሙስጠፌ መሐመድ ኡመር የሚመልሱልን ነው የሚሆነው። በሁለቱም በሸበሌ ዞንም እንደዚሁም ደግሞ በጄራር ዞን
ደጋቡር ከተማና ጎዴ ከተማ ላይ ያየናቸው ደጋቡር ከተማ ላይ በማህበራዊ ጉዳይ ዘርፍ በተለየ በትምህርት በጤና እንደዚሁም ደግሞ በድልድይና የቤቶች ልማት ጋር የተያዙ ጉዳዮችን ተመልክቻለሁ። በሸበሌ ዞን ደግሞ የውሃ ፕሮጀክቶችና የመንገድ መሰረተ ልማትን ተመልክቻለሁ። ስለዚህ ብዝሃነትና እኩልነት ለኢትዮጵያ አንድነት 18ኛው የብሔር ብሔረሰቦች ቀን በሚከበርበት የሶማሌ ክልል ጅግጅጋ ከተማ ላይ ደግሞ ተገኝቼ እንደዚሁ አጠቃላይ በሁለቱ በደጋቡርና በጎዴ ማሳያነት ሁሉንም የክልሉ ዞኖች የተመለከቱና ፌዴራላዊ አጀንዳዎችን ከክቡር ፕሬዝዳንቱ ጋር የማነሳ ነው የሚሆነው። አመሰግናለሁ። እንግዲህ ለዚህ በዓል ስንመጣ ያው ቀደም ሲል በመግቢያ ላይ ለመግለጽ እንደሞከርኩት ሁለት የክልሉ ዞኖችን የከተማ አስተዳደሮችን ለመጎብኘት ሞክረናል። ስለዚህ ከዚህ ከጅግጅጋ ተነስቼ ከቀብሪ በያ እንደዚሁም ደጋቡር፣ ቀብሪ ዳህር፣ ጎዴ ድረስ ዝም ብሎ ያስተዋልናቸው ነገሮች እንደዚሁም ደግሞ በተግባርም ተገኝተን የጎበኘናቸው ነገሮች አሉ። በጣም የሚያበረታቱ በተለይ ከመሰረተ ልማት ጋር ተያይዘው የተሰሩ ስራዎች በጣም ደስ የሚሉ ነገሮች ናቸው። ነገር ግን ከአጠቃቀም ጋር ከመሳሰሉት ጋር ተያይዞ እንዲገነዘቡትና መስተካከል ካለበት ሊስተካከሉ ይገባል ብለን ያሰብናቸውን ለማንሳት ያህል ነው። በጎዴ ከተማ የውሃ ጉዳይ ምን ደረጃ ላይ እንደነበር ተመልክተናል። ምን አይነት ውሃ ሲጠጡ እንደነበር ተመልክተናል። ተመልካቾቻችንም አሁን ከፊልሙ ላይ እንደምትመለከቱት በዚህ ደረጃ የነበረውን የሸበሌ ወንዝ ሲጠጣ ለነበረ ማህበረሰብ ይህን በምትመለከቱት ፕሮጀክት መልኩ ወደ ተሻለ የውሃ ተጠቃሚነት የተሸጋገረ ከተማ ነው። ምስሉም ላይ የምታዩት ነው። የውሃ ሀብት ጽሕፈት ቤት ኃላፊውን ባስረዷችሁ ልክ ነው እንግዲህ ጎዴ ወደ ውሃ የተሸጋገረችው። ነገር ግን ወደ እርሱ የማመጣው ጥያቄ ከውሃ አጠቃቀም ጋር ተያይዞ እንግዲህ ጎዴ ትልቅ ከተማ ነው። መሰረተ ልማቱ የተዘረጋ ነው። ስለዚህ ኢንቨስትመንትን ለመሳብ ብዙ እንግዶች ይሄዳሉ። ስለዚህ ጤና መምሪያው ከሳኒተሪ ከመሳሰሉት ጋር ተያይዞ ግን ውሃ በአግባቡ ውሃ ተደራሽ በሆነበት ሁኔታ ላይ የውሃ አገልግሎት ለእንግዶች የማይቀርብበትና የቁጥጥር ስርዓቱ በጤና ዘርፍ በኩል ልክ ያልሆነ የሚመስል ነገር ታዝበናል። ምንድነው እስኪ እንደዚህ አይነት የትኩረት አቅጣጫችሁ እንዲህ አይነት ጉዳዮች ላይ ሌሎቹም ከተሞች ላይ አሁን ከዚህ በኋላ ሶማሌ ክልል ደጋቡርም በጣም የዚህ የመሰረተ ልማት ስራው በጣም ጥሩ ሁኔታ ላይ የሚገኝ ነው። የእንስሳት ሀብቱ በርካታ ነው። በርካታ ሊለማ የሚችል የኢንቨስትመንት ፖቴንሻል ያለበት ክልል ነው። ስለዚህ ሰዎች ሶማሌ ደግሞ ቀደም ሲልም እርሶ እንደነገሩኝ በአንጻራዊነት ሰላሙ የተረጋጋ ለሁሉም ብሔር ብሔረሰቦች እኩል መብት የሚሰጥ ክልል ነው። ስለዚህ ሰዎች ወደዚህ መምጣት ሊፈልጉ ነው። እንዲህ አይነት ሁኔታዎች ደግሞ ከስር መስራት የሚጠበቅባቸው ይመስለኛልና ሆቴል ላይ ስንሄድ ውሃ በታንከር አይቀመጥ ይመስሉ ውሃ የለም ይላሉ። ጽዳቱ የመሳሰሉት ትንሽ ደስ አይል፣ ለገጽታም ለመሳብም ደስ አይልም። በሚገባ የአልጋ የሆቴል የመሳሰሉት አገልግሎቶች ላይ አሁን እኛ ማታም ደጋቡር እንዲህ ስንመጣ በተወሰነ መልኩ ብዙ ተሯሩጠን እንጂ እንዲህ ፍሪ ቢሆን ሰው ዝግጁነቱ በጣም ብዙ ስለሆነ ወደዚህ ለመምጣት የአገልግሎት ሴክተራችን በጣም ደካማ ነው። አሁን በተለይ አሁን ጎዴ አይታል የተወሰኑ ሆቴሎች አሉ፣ ግን ከቅርብ ጊዜ ዓመታት በፊት አንድም ሆቴል አልነበረም። ሰው ቤዚካሊ የሚያድርበትን ቦታ ሰው ቤት ነበር ማለት ይቻላል ለረጅም ጊዜ። ስለዚህ አዲስ ነገር ስለሆነ ልምዱም ይቀራል እና እንደዚህ ያነሳቸው አንዳንድ ሰርቪስ አገልግሎትን በተመለከተ የስልጠና ስራዎች፣ የክትትል ስራዎች ያስፈልጋሉ። ደጋቡር ላይ እንኳን ውሃ ገና አሁን የተሰራ ስለሆነ የደጋቡር ከተማ የሚቀረን አንዱ ከተማ እሱ ነው። ፕሮጀክት ተሰርቶ አሁን መሀል ላይ ነው ያለው። ያልካቸው ችግሮች እንግዲህ እዚህም ከትናንሽ ከተሞች ናቸው እነዚህ። ስልጣኔው ገና ነው። ስለዚህ እንደዛ ምናልባት በአዲስ አበባ አይታቸው ሊሆን ይችላል፣ በአዲስ አበባ አይታቸው ሊሆን ይችላል። በእኛ አይን ከድሮ ጋር ስለምናስተያይ ኢምፕሩቭመንት እናያለን። ከቀን ወደ ቀን የመሻሻል ሁኔታዎች አሉ። የተፈለገው ደረጃ ግን ገና ነው። ድሮ በእንግዲህ እነዚህን ከተሞች በመጽሐፍ ነው የምናውቃቸው ስናነብና በጣም አግስፈን ከማየት የተነሳ የመጣ ሊመስል ይችላል። ግን እኛ ደግሞ ከናንተ በተለየ የምናውቀው እንትን ስላለ ነው ማለት ወደ ሶማሌ ክልል ያለ አስተሳሰብ አዲስ አበባ ላይ ጨምሯል።
ስለዚህ በዛ በጨምረው አስተሳሰብ ልክ እዚህ ጋር ሆኖ መገኘት ይጠይቃል በሚል ነው። ሌላው መንገድ ላይ የተመለከትኩት እንግዲህ በተለያየ መልኩም ሶማሌ የሀገር ሽማግሌዎች ሲነግሩኝ በመተማመን ላይ የተመሰረተ የንግድና የኢንሹራንስ ስርዓት እንዳለው ሲያወሩልኝ ሰምቻለሁ። ከዚያ ባሻገር ደግሞ በመንግስት ደረጃ ብዙ ጊዜ የሆነ ከኮንትሮባንድ ንግድ ጋር በተያያዘ አፍ ማሟሻ ስትሆኑም እናስተውላለን። በተወሰነ መልኩ ደግሞ አሁንም እዚያው መንገድ ላይ ስንሄድ የሚያማምሩ የቁም እንስሳቶችን አይቻለው፣ ሲጫኑም አይቻለው። ማን ነው ልክ ምንድነው ኮንትሮባንዲስትነትና ሶማሌ? ስለዚህ ከርሶ በላይ ይሄ ሊያብራራ የሚችል ስለሌለ ዝም ብሎ በነሲብ ነው እየተባለባቸው ያለው ወይስ የምናየው የሚጫነው ሁሉ ኮንትሮባንድ ነው ወይስ ምንድነው? እዚህ አካባቢ ላይ ይሄ ለህብረተሰቡ መጥራት ስላለበት ነው። ትክክል ነው። እንደምታውቀው በአፍሪካ ውስጥ ትልቁ ሀገር ኢትዮጵያ ነች። ከአሁን በፊት አዲስ አበባ ላይ በነበረ መድረክ ላይ ይሄ ኮንትሮባንድ ጋር ከክልሉና ኮንትሮባንድ ጋር መሀል ያለው ጉዳይ ተነስቶ የተናገርኩትን ለመድገም ፈልጌ ነው። የሚያዋስኑን 6 ሀገሮች ናቸው ኢትዮጵያ፣ ሶማሊያ፣ ኬንያ፣ ጅቡቲ፣ ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ኬንያን ጠቅሻለሁ። እነዚህ ናቸው። ከነዚህ ውስጥ አይ ቲንክ ትልቁ የኛ አብዛኞቹ ሀገሮች ከኛ ኢኮኖሚ ላይ ከኛ ምርት ላይ ይጠቀማሉ። ኢትዮጵያ የእርሻ ምርቶች በተለያዩ ምክንያቶች ወደ ጎረቤት ሀገር ይወጣሉ። ሁሉም በህጋዊ መንገድ አይወጡም። ይሄ እንግዲህ የንግድ ቢሮን የንግድ ሚኒስትሪን ኢንፎርሜሽን የሚሰጥ አይ ቲንክ ቁጥሩ አላውቀው እንጂ በከፍተኛ ደረጃ አገራችን መጠቀም ካለባት የሀብት ወርቅም የእርሻ ሀብትም ይወጣሉ ወደ ጎረቤት ሀገሮች በተለያዩ ምክንያቶች። እነዚህ ምርቶች ወደ ጎረቤት ሀገር የሚወጡት በአብዛኛው ወደ 3 ሀገር ነው። የንግድ ቮሊዩሙ አብዛኛው ከኬንያ፣ ከሶማሊያ፣ ከጅቡቲ ጋር ወደዛ ነው በአብዛኛው ትኩረታችን። ከሳውት ሱዳን እና ከሱዳን ጋር ያለው ግብይት እና ከኤርትራ ጋር የተወሰነ ነው። ከነዚህ 3 ሀገሮች አንፃር ሲታይ ማለት ነው። ከፍተኛ የሆነ ንግድ እንቅስቃሴ ባለባቸው ሀገሮች ነው የኛ ክልል የሚገኘው። ሶማሌ ክልል ከጅቡቲ እስከ ኬንያ አለ። ስለዚህ በአብዛኛው በኮንትሮባንድ የሚወጣው በሶማሌ ክልል ቢወጣ አይገርምም። ኮንትሮባንድ ላይ ደግሞ ኮንትሮባንድ የሚጀምረው ከመሀል ሀገር ጭምር ነው የሚወጣው። ኮንትሮባንድ በተለያዩ ምክንያቶች የሚወጣው ይሄን እንደ ምክንያት ለማቅረብ አይደለም፣ ያለ ሪያሊቲ ስለሆነ ነው። ክፍት ነው ደግሞ ቦርደሩ ረጅም ስለሆነ እስካሁን የፌደራልም የክልሉም ጸጥታ አካላት ቦርደሩን ሲል አድርገው ሁሉም ቦታ ተዘግቶ መግቢያና መውጫ የተበጀበት ሁኔታ የለም። መልካም ምድርም ደግሞ ይመቻል። ስለዚህ የኮንትሮባንድ በዚህ መውጣት አይገርም ማለት ነው ካለው አቅም ካለን አቅም አንፃር። ነገር ግን መንግስት ብዙ ጥረት ያደርጋል። በፌደራልም በእኛም ደረጃ ብዙ ጥረት የሚደረገው እንግዲህ ይሄ ኢንፎርስመንትን በተመለከተ ነው። ለማቆም ኮንትሮባንድ እንዳይወጣ ህገወጥ ነገሮች እንዳይወጡ ለማቆም የሚደረገው ጥረት ነው። ከዛ ውጪ ግን መዋቅራዊ ችግሮች አሉ። በተለይ በሶማሌ ክልል ውስጥ ያሉ ጠረፍ አካባቢ የሚኖሩ ህብረተሰቦች የንግድ ትስስራቸው በአብዛኛው ከጎረቤት ሀገሮች ጋር ነው። የግብይት ስርዓታቸው ከነሱ ጋር ነው። እዛ ላይ የፖሊሲ ፌሊየር አለ። የጠረፍ ንግድ ፖሊሲን ተግባራዊ ማድረግ ያስፈልጋል። ያ ባልተደረገበት ሁኔታ ሙሉ በሙሉ ኮንትሮባንድ መከላከል ይከብዳል። ምክንያቱም ቀጥታ ከሰው ኑሮ ጋር የተያያዘ ስለሆነ ቅድም ከተናገርኩት የአቅም ኦፕሽንስ አላቸው ወይ? አዎ ኦፕሽን የላቸውም። ኦፕሽን ስለሌላቸው ቅድም ካልኩ እንግዲህ ኦፕሽንም ሳይኖር እንደገና ደግሞ የኢንፎርስ የማድረግ አቅማችንም ዝቅተኛ ስለሆነ ሰው ምርጫም እያለው የሚያቆመው ኃይል ደግሞ ግን ኢንፎርስ የማድረግ አቅማችን ከፍተኛ ቢሆን አማራጭ ባልቀረበበት የስራ እድል ባልተፈጠረበት ይቻላል። አሁን እኔ ዝም ብዬ ጎዴ ምናምን ሄጄ ስመለከት ምግብ የዕለት ፍጆታን በራሱ ከጎረቤት ሀገር በሚመጣበት ሁኔታ ግራ ስለገባ ይሄ በጣም መገለጽ ያለበት ጉዳይ ነው። እሱ ስቴሪዮታይፕ ነው። ህዝቦች አንዴ
በአንድ ሁኔታ ከተገለጡ በኋላ ያን ለመፋቅ ጊዜ ይወስዳል። ኮንትሮባንድ ይነግዳሉ ምናምን የሚለው ነገር ያው የቆየ ስለሆነ በጊዜ ሂደት የሚቀረፍ ነው። ሰው እያወቀ ያለውን ሁኔታ ነባራዊ ሁኔታ እያወቀ ሲሄድ የሚያውቀው ነው። አሁን በዘልማድ አመራሩም ጭምር ሁሉም ኮንትሮባንዲስት ነው ምናምን ይባላል ትሰማለህ። ምንድነው ኮንትሮባንዲዝም የሚነገረው? ጫትና ምን ሌላ ነገር አለ? ሌላ ከውጪ የሚገባ ነው እንጂ ከኛ የሚወጣ በአብዛኛው የምትቆጣጠረው እኮ የህገወጥ ገንዘብ እንዳይወጣ የጫት ኤክስፖርት የሚጎዳ ሁኔታዎች እንዳይኖሩ፣ አንድ ጊዜ ደግሞ ነዳጅ ላይ ችግሮች የነበሩ ጊዜ ነዳጅም ግን ተመሳሳይ ሁኔታ በመተማም ይወጣል፣ በኮንሶም ይወጣል፣ በደቡብም ይወጣል፣ በብዙ ቦታዎች በደቡብ ሱዳን ይወጣል። ጠረፍ አካባቢ ክልላችን ያሉ አካባቢዎች የኛ ምርት ወደ ጎረቤት እየወጣ እንደሆነ ይታወቃል። ወርቅ ጭምር እየወጣ ነው ያለውና በብዙ መድረኮች ላይ ይሄ ይገለጻል። ይሄ እንግዲህ የፖሊሲ መፍትሄ የሚፈልጉ ጉዳዮች አሉ። እንዳይወጣ ያንን ምርት መሬት በራሳችን አገር ውስጥ የምናገኝበትና እኛ ኤክስፖርት የምናደርግበት ሁኔታ እንዲኖር መደረግ ያለባቸው ስራዎች አሉ፣ የፖሊሲ ጋር የተያያዙ። ሌሎች ደግሞ መዋቅራዊ ሁኔታዎች፣ ለምሳሌ ኢንፍራስትራክቸሩ ከመሀል ሀገር ጋር ምንም ግንኙነት የሌለባቸው የሶማሌ ክልሎች አሉና ቀጥታ ምግባቸውን ምናምን ከጎረቤት ሀገር የሚመጣላቸው እንዲህ ደግሞ የፖሊሲና የመንገድ ዝርጋታ ምናምን ነገሮች የሚቀየሩ ካሉ ማለት ነው። ስለዚህ መዋቅራዊ ችግሮች ባልተፈቱበት ሁኔታ ሙሉ በሙሉ ኮንትሮባንድ መታገል ይከብዳል። አሁን ህዝብ እያማረ የአንድ ሳይድ ስለሰማን ነው እንጂ በአብዛኛው በሶማሊያ አካባቢ ደግሞ ቅሬታ ያቀርባሉ ሁሉ ጊዜ ህዝቡ ጋር። አንተም አይታቸው ሊሆን ይችላል። በተለይ ከቁም እንስሳት ጋር በተያያዘ የት ነው የምንሸጠው? አንድ ሰው ድሃ ነው፣ ልጆቹን ያስተምራል፣ እንስሳት አለው። እነዚህ እንስሳቶች ከደጋቡር ወደ ጅጅጋ ሲመጡ ኮንትሮባንድ ተብሎ ይያዛሉ። ለምሳሌ የህዝቡ የሚያቀርቡ አንዳንድ ጥያቄዎች እና የሚይዘው አካል ደግሞ ጉምሩክ ጥፋተኛ አይደለም። ምክንያቱም ያውቃል እነዚህ እንስሳቶች የተጫኑበት ማርኬቱ እዚሁ እንዳልሆነ ያውቃል። ወደ ድንበር ላይ ባይደርስም ወደ ድንበር ለመሄድ ያኮበከበ እንደሆነ ያውቃል። ስለዚህ እዛ በኋላ ከሚያሳድድ እዚሁ ስላገኘው እዚሁ ሊያዝ ይላል። ህዝቡ ደግሞ እዚሁ ከኢትዮጵያ ውስጥ ነው ለሚያዝብናል የሚል ቅሬታ ያቀርባል። የእንስሳት ንግድ ሁኔታም ማርኬቱ ማስተካከል ያስፈልጋል። ገበያው መንግስት ወይም የግል ሴክተሩ የሚገዛበት ሁኔታ እዚሁ ሆነን ምክንያቱም አይ ቲንክ በአንዳንድ ግምቶች ወደ 800 ሚሊዮን ዶላር የሚሆን የሀገራችን እንስሳት በኮንትሮባንድ ውጭ ሀገር እየወጣ እንደሆነ ነው፣ በሶማሊያ በኩል እየወጣ እንደሆነ የሚያሳዩ ጥናቶች አሉ። ከፍተኛ የአገር ሀብት እየጠፋ ነው። በአንጻሩ ደግሞ ድሃ የሆነ አንድ ሰው እንስሳቱን የሚሸጥበት ገበያ በበቂ ሁኔታ አገር ውስጥ ከሌለ ወደ ውጪ እንዲያወጣ ገፊ ነገሮች ይኖራሉ። በዚያው ላይ ደግሞ እኮ ለምሳሌ በትልልቅ የሀገራችን ከተሞች ላይ ደግሞ እነዚህ እንስሳት በጣም አሁን በተለይ እዚህ የምንመለከታቸው ተመልካቾችም ከምስሉ ማየት ትችላላችሁ። በጣም የሚያማምሩ የደለቡ ኦርጋኒክ ናቸው። ይሄን የመሰለ ቅጠላ ቅጠል በልተው እንትን ያሉ ናቸውና ግን ዝም ብለው በእንትንም የደለቡ የቁም እንስሳት ምን ያህል ውድ እንደሆኑ ደግሞ ሌሎች ከተማ ላይ የቁም እንስሳት ብቻ ሳይሆኑ የኢንዱስትሪ አለመስፋፋትም ያመጣው ችግር ነው። ለምሳሌ አሁን እዚህ ክልላችን የስጋ ኢንዱስትሪዎች ቢመጡ የቆዳና ሌጦ ኢንዱስትሪዎች አብሮ ተያያዥ ስለሆኑ አብሮ ይመጣሉ። ስለዚህ በከፍተኛ ደረጃ ትኩረት ቢደረግበት የሚድል ኢስት የመካከለኛው ምስራቅ ገበያውን የምንቆጣጠርበት ሁኔታ ሁሉ ሊኖር ይችላል። ይሄን እየተነጋገርን ያለ ነው። እንግዲህ ከለውጡ በኋላ ብዙ ትኩረት የተሰጣቸው ስራዎች አሉ። እንስሳት ልማት ላይ ግን ይህችኛውን ትቀራለች ብለን ነው የምናምነው። ለክልል እየተነጋገርን ያለው ከጫት ጋር ተያይዞ ወደ ውጭ የሚወጡ የጫት ምርቶች ቀረጥ ያስፈልጋቸዋል። ትክክል ነው፣ ማንም ይግባባል። አሁን እዚህ ሀገር ላይ ጫት ወይ የጫት ንግድ አልተከለከለም፣ መቃምም አልተከለከለም። ግን ደግሞ ከሀገር ውስጥ ፍጆታ ጋርም ተያይዞ ይሁን ድብልቅልቁ የወጣ የሚመስል ነገር ቀረጥ ይቀርጣሉ የሚል አይነት ነገር አንዴ ምክር ቤት ላይ ተነስቶ እኔ ግልጽ አልሆነልኝም። ዝም ብሎ የገባሁት ነገር ካለ እንገሩኝ። ያኔ የተነሳው የኤክስፖርት ኤክስፖርት የምናደርገው ጫት ከቀን ወደ ቀን እያሽቆለቆለ ነው ሄደው። በአገር አቀፍ ደረጃ ማግኘት ካለብን እያገኘን አይደለም። ምክንያቶቹ ሲታዩ አንዱ ምክንያት በተለያዩ ኬላዎች ላይ የኤክስፖርት ጫትን የመቅረጥ
ሁኔታ በዛ ምክንያት ጫት ሲቀረጥ እንግዲህ ኮምፒቲቲቭ አይሆንም ተወዳዳሪ አይሆንም በኢንተርናሽናል ገበያ ስለሚሄድ የነበረ ሁኔታ ነበር ያ ግን ከረጅም ጊዜ ነው ይሄ የተባለው ተቀርፏል ለኤክስፖርት የሚሄደው ጫት ላይ የሚደረግ ቀረጥ የለም በቅርቡ ደግሞ በተለያዩ ቦታዎች ኬላዎች ስላሉ ኦፊሻል ቀረጥ ባይኖርም አንዳንድ ተገቢ ያልሆኑ ኢንተርፌረንስ ስለሚደረጉ ኮምፕሌን ተፈጥሮ ነበር ቅሬታ ቀርቦ ነበርና ያን ለመቅረፍ ኬላ እንዲነሳ በተቀላላ ስለዚህ ኬላዎች ሁሉ ተነስተዋል አሁን የጫት የኤክስፖርት ጫት ያለ ኬላ ነው ያለፈ ይሄድ ያለው ያን ሰምቴ ሊሆን ይችላል ሌላ አንድ በመሰረታዊነት በነበረኝ ጉዞ ላይ ተመለከትኩት በጣም ቁመናቸው የሚያማምር ወጣቶች ልጆች በጣም የኳስ ፍቅርና ፍላጎት እንዳለ አይቻለሁ ወጣቶች አካባቢ እስከዛሬ ሶማሌ ክልልም ስመጣ ያላነሳሁትና እኔም ትኩረት ያላደረኩበት ሌሎችም እንግዲህ አቺ ማላቅም እንደዚህ አይነት ነገርና ወጣቶችና ስፖርት አካባቢ እንዴት ነው በጣም በቃ የጎላ ሰውነት ፍቅር በደንብ በትክክል ያላቸው ሀገራችን ደግሞ እግር ኳስ ላይ ምን ያህል ደካማ እንደሆነች ይታወቃልና ብዙ ወጣቶችን ማፍራት የሚቻልበት ክልል እንደሆነ ለመገመት የሚያስችለኝ እይታ በ3 ቀናት እንደዚህ ጉዞዬ ላይ በየአካባቢው ከደጋሃቡር ጀምሮ እዛ ድረስ ተመልክቻለሁና ምን እየተሰራ ያለ ነገር ካለ ወይም ወደፊት መታሰብ ያለበት ስፖርት ላይ እንኳን ትኩረት አድርገናል አሁን ለምሳሌ ለመጀመሪያ ጊዜ ደጋሃቡርም ቀብር ዳህርም ጎዴም ስቴዲየም እየሰራ ነው በዚህ ዓመት ያልቃል ስቴዲየሞች እየሰራ ነው ትናንሽ ደግሞ ለወጣቶች የሚሆነው ይሄ በጠቅላይ ሚኒስትር መጽሐፍ ሽያጭ ጋር ተያይዞ የተሰሩ ብዙ ቦታዎች የተሰሩ ትንንሽ በመንጣፍ አይነት ኳስ ሜዳዎች አይታላሉ እንደዚህ አይነቶችንም ብዙ ቦታዎች ላይ እየሰራን ያለው በየከተማው ኮመርሻልም ሰው ስቴዲየም እየሰራ እያከራየ ነው ያለው ሶ የስፖርት እንቅስቃሴ እንኳን ትንሽ ደህና ነው ጨምሯል የተፈለገውን ግን አይደለም የተፈለገውን ኢንቨስትመንት በደንብ በፕሮጀክት ደረጃ ካለን ህዝብ ወጣት ህዝብ አንፃር ወጣት ፖፑሌሽን አንፃር የሚፈለገውን ያህል አልሰራንም ነገር ግን ከነበረው ሁኔታ አንፃር ደግሞ በከፍተኛ ደረጃ አሁን በአመት 3-4 ውድድሮች ይዘጋጃሉ ብሔራዊ ሊግ የሚወዳደር አንድ ቡድን ሰርተናል እንግዲህ ይሄ ነው መጀመሪያው የኛ ልጆች ወደ መሃል ሀገር ሄደው መታየት የሚችሉት አንድ ቲም አቋቁመን በዛ ክለብ አማካኝነት የተፈካከሩ ሲታዩ በብሔራዊም በአንደኛ ዲቪዚዮን ፕሪሚየር ሊግ ደረጃ መታየት አለባቸው ሶ እቅዳችን ምንድነው ዘንድሮ ብሔራዊ ሊግ ላይ እየተወዳደሩ ነው ምናልባት በአመት በ2 አመት ውስጥ ፕሪሚየር ሊግ ውስጥ አንድ ክልላችን የሚወክል አንድ ቡድን እንዲኖር ያ ነው ወደዛ መግቢያው መንገዱ ይሱ ነው ያንን እያጠናከርን ከሄድን ይታያል ደረጃ ተይዟል ፕሪሚየር ሊግ ተይዟል አዎ በአመት ወይ በ2 አመት ውስጥ መግባት አለብን የሚል ተይዟል ሶ ጥሩ ነው እሱ ብቻ ሳይሆን ባስኬትቦል በተለይ አገራችን በከፍተኛ ደረጃ ጎረቤት ሀገርም በአፍሪካ ውስጥ ተወዳዳሪ የነበረችው ሶማሌዎች በጣም የሚታወቁት በባስኬትቦል ነው ባስኬት ከቁመታቸው ጋር በተያያዘ ስለዚህ እንዳልከው ስፖርት ማተኮር ያለብን አንዱ ኤሪያ ነው እና ጅምሮች አሉ ለማለት ነው የተፈለገውን ያህል ሄደናል ማለት አልችልም እንግዲህ እዚህ ድረስ መተን ለነበረን ቆይታ ተመልካቾቻችን እንደተመለከታችሁት እንግዲህ በጎዴና በደጋሃቡር የነበረንን ቆይታ ከክቡራን ከንቲቦችም የሰማችኋቸው ነጥቦች በተግባር ተገኝቼ የተመለከትኩት ጉዳይ ነው ከእንስሳት ሀብቱም ጋር በተለይ የውሃ መሰረተ ልማት እንደዚሁም የማህበራዊ ጉዳይ ዘርፍ በደጋሃቡር የተመለከትነው ድልድይ ትርጉሙ ምን እንደሆነ ጭምር የተመለከትንበትና ከብሔር ብሔረሰቦች ቀን ጋር ደግሞ አያይዘን ክቡር አቶ ሙስጠፌ መሐመድ ዑመር የሶማሌ ክልል ፕሬዝዳንት የሰጡንን ሐሳብ ማብራሪያ በዚህ በተጣበበ ሰዓት ሶማሌ ክልል ተገኝቼ ይሄን እድል ስለተሰጠኝ እጅግ በጣም ነው የማመሰግነው እናንተንም አብራችሁን ስለቆያችሁ አመሰግናለሁ የደጋሃቡር